Millions in Syria and Iraq are facing water shortages as the region's longest river, the Euphrates, dries up. ኤፍራጥስ ደረቀ። የኦቶማንና የፋርስ ጦርም ወደ እስራኤል መትመሙን ጀመረ። የመጽሐፍ ቅዱስ የ2000 ዓመታት ትንቢት ሊፈጸም የሚጠበቅበት እጅግ አስደንጋጭ በሆነ መልኩ የኤፍራጥስ ወንዝ ከፍተኛ ፍጥነት ባለው ሁኔታ እየደረቀ መሆኑን የናሳ አዲስ ጥናት ለዓለም መርዶን አርድቷል። የጤግሮስና ኤፍራጥስ ወንዞችም የዓለም መጨረሻ ወደ ሆነው ወደ መጊዶ ሜዳ የሚወስደውን መንገድ ለመጥረግ በትንቢቱ መሰረት እየደረቁ ነው። የዓለም ኃያላን ኤፍራጥስን እየከበቡና ግዙፍ የጦር ቤዞቻቸውን እየገነቡ ባሉበት ከናሳ የተሰማው አስደንጋጩ መረጃን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃ ያድርጉ። ወደ ዝርዝሩ ገባን። According to the Iraqi Ministry of Water Resources, the Euphrates River could be dry by 2040, which raises the biblical prophetic question. የሰው ልጅ ስልጣኔ በበቀለባት የሰው ልጅ ለመጀመሪያ ጊዜ የዱር እንስሳትንና እጽዋትን በማላመድ የግብርና ስራን በጀመረበት ረዣዥም የዚጉራት ህንጻዎች በገነቡበት የመጀመሪያዎቹን የህግ ደንቦች በጻፉት በዚያች የታሪክ መገኛ ምድር በአሁኑ ወቅት እጅግ አስፈሪና ታላቅ የሆነ የዝምታ አደጋ በሰፊው እየተከሰተ ይገኛል። የታላላቅ ኢምፓየሮች የህይወት መሰረት የታላቁ እስክንድር የፋርስ የሮማንያና የኦቶማን ወረራዎች የውጊያ መድረክ የነበረው ኃያሉ የኤፍራጥስ ወንዝ በአሁኑ ወቅት በአይናችን ፊት እየጠፋ ነው። በአንድ ወቅት በቱርክ በሶሪያና በኢራቅ የሚኖሩ በሚሊዮኖች የሚቆጠሩ ሰዎችን ህይወት የሚደግፍና ታላቅ የነበረ ወንዝ አሁን ውሃው በከፍተኛና በአስፈሪ ፍጥነት ወደ ኋላ እያፈገፈገ ይገኛል። ይህ የወንዝ መድረቅ ደግሞ በጊዜ ሂደት ተቀብረው የነበሩ ጥንታዊ ፋርሶችን ወደ ውጭ ያወጣ ሲሆን በሌላ በኩል ደግሞ ቀውሶችና ግጭቶች በብዛት በሚታዩበት በዚያ ቀጠና ውስጥ ያሉትን ደካማ ጂኦፖለቲካዊ ግንኙነቶች የሚያንጸባርቁ አጣዳፊ የዲፕሎማሲ ፍልሚያዎችን በከፍተኛ ደረጃ እየቀሰቀሰ ይገኛል። ከዚያም ላይ 2000 ዓመት የቆየው የመጽሐፍ ቅዱስ የዓለም ፍጻሜ ትንቢት መፈጸሚያ መድረሱን ያመላክተ ሆኗል። የናሳ ሳተላይቶች ይህን አስደንጋጭ ክስተት ከህዋ ላይ መዝግበውታል። ከ2003 እስከ 2010 ባሉት 7 ያክል ዓመታት ውስጥ ብቻ ከጤግሮስና ኤፍራጥስ ወንዝ ተፋሰሶች ውስጥ በግምት 144 ኪዩቢክ ሜትር የሚሆን ንጹህ ውሃ ከፍተኛ ክምችት ጠፍቷል። ይህ የውሃ መጠን ሙሉን የሙት ባህር የሚያክል ግዝፈትን የያዘ ነው። ይህ የውሃ መሟጠጥም በዓለማችን ላይ ከህንድ ቀጥሎ በሁለተኛው ፈጣኑ የከርሰ ምድር ውሃ መጥፋት ተብሎ ተመዝግቧል። ከ2000 ጀምሮ ደግሞ የወንዙ የውሃ ፍሰት መጠን ከ50 ከመቶ በላይ የቀነሰ ሲሆን አንዳንድ የወንዝ ክፍሎቹ ታሪካዊ የተባለለትን ዝቅተኛ የውሃ ደረጃ አስመዝግቧል። የኢራቅ ባለስልጣናት የኤፍራጥስ ወንዝ እስከ ሮማኑ አቆጣጠር 2040 ድረስ ማለትም ከአሁኑ ጊዜ ጀምሮ ከ15 እስከ 16 ዓመታት ባነሰ ጊዜ ውስጥ ሙሉ በሙሉ ሊደርቅና ሊጠፋ እንደሚችል ያስጠነቅቃሉ። ይህ የጊዜ ሰሌዳ ደግሞ ከባግዳድ እስከ አንካራ እንዲሁም ከዚያም በላይ የሚገኙ ዋና ዋና ከተሞች ውስጥ ከፍተኛ ድንጋጤንና እንዲሁም ደግሞ የሽብር ማዕበልን ፈጥሯል። ይህ ክስተት ተራ የሆነ የተፈጥሮ ወይም ደግሞ የአካባቢ ጥበቃ ታሪክ አይደለም። ወንዙ እያነሰና እየደረቀ ሲሄድ የመጽሐፍ ቅዱስ ውስጥ የተጠቀሰውና ስለ ዓለም መጨረሻ የሚናገረውን ትንቢት መድረሱን እያሳበቀ ይገኛል። ይኸው በዮሐንስ ራእይ ምዕራፍ 6 ቁጥር 12 ላይ እንደተጠቀሰው ስድስተኛው መልአክ የፍርድን ጽዋ በታላቅ ወንዝ በኤፍራጥስ ላይ ባፈሰሰ ጊዜ ከምስራቅ ለሚመጡት ነገስታት መንገድ እንዲያዘጋጅላቸው ውሃው ደረቀ ይላል። ይህም ለታላቁና ለአስፈሪው የአርማጌዶን ውጊያ መድረክን ያመቻቻል። የሳይንስ ሊቃውንት ለዚህ አደጋ ዋነኛ ምክንያት የሰው ልጅ እየሞቀ የመጣው መለኮታዊ ፕላኔት እንደሆነ በጽኑ ቢናገሩም ዓለም አቀፋዊ ክስተቶች በትንቢት መነጽር ለሚመለከቱት በቢሊዮን ለሚቆጠሩ ሰዎች ግን ይህ ምስልና ክስተት ችላ ለማለት ፈጽሞ የማይቻል ነው። የኤፍራጥስ ወንዝም ዝም ብሎ እየደረቀ ብቻ አይደለም። ይልቁንም መካከለኛው ምስራቅ ካርታ እየቀየረ አዲስ ስልታዊ ጥምረቶችን እየፈጠረ ለብዙ 10 ሚሊዮኖች ለሚቆጠሩ ህዝቦችም የምግብ ዋስትና አደጋ እየጣለም ቀድሞውኑ በጦርነት በግጭት ጠባሳ ለተሞላው በዚህ ቀጠና ውስጥ የውሃ ጦርነት ሊቀሰቀስ እንደሚችል ፍርሃትንና ስጋትን እያነገሰ ይገኛል። የኤፍራጥስ ወንዝ የሰው ልጅን በሚገባ የወሰነና የቀረጸ ወንዝ ነው።
በምስራቃዊ ቱርክ ውስጥ የሚፈልቀው የወንዝ ወደ ሻጥ አልአረብ ተቀላቅሎ ወደ ፋርስ ባሕረ ሰላጤ ከመፍሰሱ በፊት በሶሪያና በኢራቅ አገሮች ውስጥም ወደ 2800 ኪሎ ሜትር የሚሆን ረጅም መንገድ ተጠምዝዞ ይጓዛል። በዚህ ወንዝ ዳርቻ ላይ የሱሜራውያን የከተማ መንግስታት ታዋቂ ባቢሎንና እንዲሁም በኋላ ላይ የእስልምና ወርቃማ ዘመን ማዕከል የሆኑ ታላላቅ ስልጣኔዎች ተነስተዋል። ወንዙ ስንዴ፣ ገብስና የግብርና አብዮት ለመጀመሪያ ጊዜ የበቀሉበትና ስልጣኔዎችም እንዲያድጉና እንዲበለጽጉ የረዳውን ለምለሙን ጨረቃ ምድር ያጠጣ ነበረ። ዛሬ ግን ያ ወንዝ የተገላቢጦሽ ታሪክን እየተረከ ይገኛል። የሳተላይት ምስሎችና በመሬት ላይ ላሉ መረጃዎች የወንዙ ዳርቻዎች እያነሱ የወንዙ ወለል የተሰነጠቀና መርከቦችም ውሃ በማጣታቸው መሬት ላይ እየቀሩ መሆናቸውን የሚያሳይ አሳዛኝ ምስልን ያሳያሉ። በአንዳንድ የኢራቅና የሶሪያ ክፍሎች በአንድ ወቅት ለምለምና ምርታማ የነበሩ የእርሻ መሬቶች ዛሬ ደርቀዋል። የአሸዋ አውሎ ነፋስ ደግሞ በደረቁ ደለሎች ላይ ይነፍሳሉ። እንዲሁም ደግሞ ጥንታዊ የአርኪኦሎጂ ስፍራ አንዳንዶቹ የብዙ ሺህ ዓመታት ዕድሜ ያላቸው ከሚደርቀው ውሃ ውስጥም ልክ እንደ ሙት መንፈስ ብቅ እያሉ ነው። ኢራቅና ቱርክ ሙሉ በሙሉ ውድመቱን ለመከላከል ሲሉ በውሃ ትብብር ላይ አስቸኳይ ዲፕሎማሲያዊ ስምምነት ለመፈረም ተገደዋል። ሆኖም ግን የአየር ንብረት ለውጥ በወንዙ የላይኛው ክፍል ላይ የተገነቡት ግዙፍ መሰረተ ልማቶችን እንዲሁም የማያቋርጠው የሰው ልጅ ፍላጎት በጋራ ከሚያደርሱ ጥፋት አንጻር እነዚህ እርምጃዎች እጅግ በጣም አነስተኛና ዘግይተው የመጡ ሊሆኑ እንደሚችሉ ባለሙያዎች ያስጠነቅቃሉ። ከ2003 እስከ 2010 ዓ.ም ባለው ጊዜ ውስጥም የጤግሮስና ኤፍራጥስ ተፋሰስ በአማካይ በዓመት 20 ኪዩቢክ ኪሎ ሜትር የሚሆን ውሃ ያጣ ሲሆን ከዚህ የውሃ መጥፋት ውስጥም በግምት 60 ከመቶ የሚሆነው የሚመነጨው ከከርሰ ምድር ውሃ መሳብ ሲሆን ከሐይቆችና ከውሃ ማጠራቀሚያዎች የሚገኘው ደግሞ ሌላውን 20 ከመቶ ይሸፍናል። ቀሪው ደግሞ በድርቅና ከዝናብ መጠን መቀነስ ጋር የተያያዘ ነው። ይህንን ስፋት ለመረዳትም 144 ኪዩቢክ ኪሎ ሜትር የሚባለው ውሃም የፈረንሳይን ያህል ስፋት ያላትን ሀገር በአንድ ሜትር ውሃ ውስጥ ሙሉ በሙሉ ለማጥለቅለቅ የሚያስችል ግዙፍ መጠን ነው። ይህ ውሃ ጥንታውያን ከተሞችን ለብዙ ትውልዶች ያቆየና የመገበ ውሃ ሲሆን አሁን ግን በጥቂት ዓመታት ውስጥ ብቻ ጠፍቷል። ሰሜን ምስራቅ ሶሪያ ባለፈው አንድ ክፍለ ዘመን ውስጥ በአማካይ በ1 ዲግሪ ሴልሺየስ ያህል ሙቀት መጠን እየጨመረች ሲሆን ይህም አማካይ የወራዊ ዝናብ መጠኑ ወደ 18 ሚሊ ሜትር ቀንሷል። ከፍተኛ ሙቀት የወንዙን ውሃ ትነት የሚያፋጥን ሲሆን በቱርክ የወንዝ መነሻዎች ላይ የሚጣለው የበረዶ ክምችት መቀነስ ደግሞ በፀሐይ ወቅት መጠኑ የሚሞላው የቀለጠ ውሃ ማነስን ያስከትላል። ታዲያ እነዚህ ለውጦች ከዓመት ወደ ዓመት እየተደራረቡ በመሄድ ከፍተኛ የሆነ የመድረቅ አዙሪትን ፈጥረዋል። ለዚህ ቀውስ ዋነኛና ትልቁ መንስኤ በወንዙ የላይኛው ክፍል ላይ የምትገኘው ቱርክዬ ናት። እዚያ የደቡብ ምስራቅ አናቶሊያ ፕሮጀክት የተሰኘውን 22 ግድቦችን እንደዚሁም 19 የውሃ ኃይል ማመንጫ ጣቢያዎችን ያቀፈው ግዙፉ መረብ የወንዙን ተፈጥሯዊ ፍሰት ሙሉ በሙሉ ቀይሮታል። የአታቱርክ ግድብ ብቻውን ኤፍራጥስን ወንዝ ከ2 ዓመት በላይ የሚሆን ተፈጥሯዊ የውሃ ፍሰት የመያዝ ወይም ደግሞ የማገድ አቅም አለው። ታሪካዊ መረጃዎች እንደሚያሳዩት በሶሪያና በቱርክ ድንበር ላይ የነበረው አማካይ ዓመታዊ የወንዝ ፍሰት ከ1930ዎቹ እስከ 1973 ባለው ዓመትም ወደ 30 ቢሊዮን ኪዩቢክ ሜትር አካባቢ ነበር። ከ1974 እስከ 2010 ባለው የጊዜ ዘመን ውስጥ ደግሞ በተካሄደው የግድቡ ግንባታ ምክንያት ይህ ፍሰት በግምት ወደ 25 ቢሊዮን ኪዩቢክ ሜትር ዝቅ ብሏል። በወንዙ የታችኛው ክፍል ላይ ወደሚገኙት ሀገራት የሚፈሰው ጠቅላላ ውሃ በከፍተኛ ሁኔታ ቀንሷል። ቱርክ እነዚህን ግድቦች ለራሷ የኢነርጂ የመስኖና የልማት ፍላጎቶች እጅግ በጣም አስፈላጊ እንደሆኑና በሚሊዮን የሚቆጠሩ የቱርክ ዜጎች ሕይወትን ለመደገፍና የግብርና ምርት ለመጨመር እንደሚረዱ በማንሳት ትከራከራለች። ሆኖም ግን በወንዙ የታችኛው ክፍል ላይ የሚገኙት ጎረቤት ሀገራት ይህንን የወንዙ መነሻ መቆጣጠር እንደ ስልታዊ የፖለቲካና ብሎም ወታደራዊ መሳሪያ አድርገው ይመለከቱታል። በ2021 ዓመት ሶሪያ ቱርክን ሆነ ብላ የውሃ ፍሰቱን በመቀነስ አገሪቱ ውስጥ ባለው የእርስ በርስ ጦርነት ሳቢያ የሚደርሰው ሰብአዊ ስቃይን አባብሳለች በማለት ወንጅላ ነበር። ኢራቅም በተለይ በድርቅ ወቅት ተጨማሪ ውሃ እንዲለቀቅላት ደጋግማ ትማጽናለች። በባግዳድና በአንካራ መካከል የተደረሰው አስቸኳይ ስምምነት የውሃ ደህንነትና አሁን ከሰፊ የጸጥታ ብሎም የደህንነት ስጋት ጋር የተቆራኘ መሆኑን የሚያሳይ ነው። ይህም እንደ ፒኬኬ ካሉ ቡድኖች ጋር የሚደረገውን የጸረ ሽብር ትብብር ይጨምራል።
በሶሪያ በኩል በኤፍራጣስ ወንዝ ላይ የተገነባው የጣብቃ ግድብ ሌላ ተጨማሪ ውስብስብነትን የሚፈጥር ሲሆን ኢራንም በጤግረስ ወንዝ ገባሮች ላይ የተለያዩ ግንባታዎችን በማካሄድ ኢራቅን እንደ መጨረሻ የታችኛው ተፋሰስ ሀገር ይበልጥ እያስጨነቀቻት ትገኛለች። የድንበር ተሻጋሪ የውሃ ፖለቲካ ውሃን ወደ አደገኛ መሳሪያነት የመቀየር አቅም እንዳለው አሳይቷል። የውሃ ፍሰት መቀነስ የመጠጥ ውሃና የመስኖ እርሻ ብቻ ሳይሆን የውሃ ኃይል ማመንጫዎችን፣ አሳ ማስገርና በአንድ ወቅት የዓለማችን ትልቁን ረግረጋማ ስፍራ የነበሩትን በግድቦችና በውሃ መድረቅ ምክንያት አሁን በጣም ጥቂት ክፍላቸው ብቻ የቀረውን የታዋቂውን የሜሶፖታሚያ ረግረጋማ ስፍራዎች ስነ ምህዳር አደጋ ላይ ይጥላል። የወታደራዊ ተንታኞች እንደሚገልጹት ከሆነ በተዘዋዋሪ ጦርነቶች በሚሊሻዎችና እንደ አሜሪካ፣ ራሻ፣ ኢራንና ቱርኪዬ ባሉ ታላላቅ አያላን መንግስታት በሚሳተፉት በዚህ ቀጠና ውስጥ የውሃ መሰረተ ልማቶች መቆጣጠር ወደፊት ለሚነሱ ግጭቶች ዋነኛና ወሳኝ ምክንያት ሊሆን ይችላል። ወንዙ እያፈገፈገና እየደረቀ በሄደ ቁጥር በመላው ዓለም የሚኖሩ በሚሊዮን የሚቆጠሩ አማኞች ይህንን ክስተት ከጥንታዊ የቅዱሳን መጻሕፍት ትንቢት ጋር ከማነጻጸር ውጪ ሌላ አማራጭ ሊኖራቸው አልቻለም። ከ2000 ዓመታት በፊት በተጻፈው ዮሐንስ ራእይ መጽሔት ውስጥም ስለ ዓለም መጨረሻ የሚናገሩ ተከታታይ የአፖካሊፕቲክ ፍርዶች በዝርዝር ተቀምጠዋል። በምዕራፍ 16 ቁጥር 12 ላይ የሰፈረው ስድስተኛው መልአክ ጽዋን በታላቅ ወንዝ በኤፍራጣስ ላይ አፈሰሰም። ከምስራቅ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ውሃው ደረቀ። በዚህ ትንቢታዊ ትረካ መሰረት የወንዙ መድረቅ ተፈጥሯዊ የሆነውን ትልቅ እንቅፋት ወይም ደግሞ ከልካይ የሚያስወግድ ሲሆን ይህ ግዙፍ የሆነ ወታደራዊ ኃይሎች ወደ ምዕራብ አቅጣጫ ወደ መጊዶ ሜዳ ማለትም ወደ አርማጌዶን በመጓዝ ክርስቶስ ዳግም ከመመለሱ በፊት ለሚደረገው የመጨረሻ ታላቅ ጦርነት መንገዳቸውን እንዲያመቻቹ ያደርጋል። ባህላዊና ጥንታዊ ተርጓሚዎችም ብዙውን ጊዜ ይህን ጥቅስ በምሳሌያዊ መንገድ ይረዱት ነበር። ያውም የኤፍራጣስ ወንዝ መድረቅ የኦቶማን ኢምፓየርን ወይም ምስራቅ ሀያላን ውድቀትን የሚያሳይ ምሳሌ ተደርጎ ይወሰድ ነበር። ሆኖም ግን ዛሬ ተጨባጭ የውሃ ደረጃዎች በከፍተኛ ሁኔታ እየቀነሱ ባሉበት የሳተላይት ምስሎች የደረቁ ወንዞች ወለሎችን ቁልጭ አድርገው በሚያስመለክቱበትና እስከ 2040 ዓመተ ምህረት ድረስም ወንዙ ሙሉ በሙሉ ሊጠፋ እንደሚችል ከባድ ማስጠንቀቂያዎች በሚሰጡበት በዚህ ወቅት ላይ የጥቅስ ለብዙዎች እጅግ በሚያስደነግጥ መልኩ አስቀድሞ የተነገረ እውነተኛ ትንቢት ሆኖ ተሰምቷቸዋል።